ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ የስልጣኔ ነገር ሆድ ይቆርጣል በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ቆይ ከ4500 ዓመት በፊት እንዴት ባለ ተአምር ነው እንዲህ ያለ የረቀቀ ቅርጽ ከድንጋይ ተጠርቦ ሊሰራ የሚችል? This just unthinkable። በቃ ማመን ነው የሚያቅተህ። በኖህ ውሃም ይጥፋ ወይ በሰዶምና ገሞራ እሳት ወይ እንደ ዳይኖሶር አየር አጥሯቸው ብቻ በምንም ይጥፉ በምንም እነዚህን የመጠቁ ቅርጾች ሊሰራ የቻለ እጅግ የመጠቀ የሰው ልጅ በአፍሪካ ውስጥ ይኖር ነበረ። ግን እነዚህን የመሰሉ ለቁጥር የሚያታክቱ ቅርጾችን መስራት አይደለም ማሰብ ራሱ የቻለ የሰው ልጅ ከነበረ ከ4500 ዓመት በፊት እጅግ ይደንቀኛል። ካልነበረ ግን እነዚህን የምጥቀቱን ማስረጃዎች በየቦታው ትቶልን የሄደ እና ምናልባትም አሁን በሌላ ፕላኔቶችና ጋላክሲዎች ላይ እየኖረ ያለ ከኛ ምድር ላይ ካለነው በስልጣኔ እጅግ የቀደመ የሆነ አይነት በጥበባት የተካነ ፍጥረት ዝርያ ሳይኖር የሚቀር አይመስለኝም። ጉድ ከጉድም ጉድ እኮ ነው። እንዲህ ያልኩ ፊት ለፊቴ ካለው አስደናቂ ቅርጽ ጋር ተፋጥቼ የራሴን የመሰለ ህልም ማለም ይሻለኛል እንጂ ከቅርጹ ዘወር ብዬ አጠናን የሚሉትን ጽሑፍ ካየው ወሽመቴ ይቆለፋል። ይህን የመሰለ የተራቀቀ ቅርጽ ድንጋይን እንደ ሊጥ አላቅጦ የሰራ እስኪመስል ድረስ ታምር አስመስሎ የሰራን ጥንታዊ ስልጡን ፍጡር አጥኞቹ ሲገልጹልህ በፀሐይ ያምኑ ነበር፣ በጨረቃ በላም ያምኑ ነበር፣ በፍየል ምናምን ሲለኝ ያስቀኛል። ፒራሚዱን የሰሩት 30 ሺህ ባሮች ናቸው ይለዋል። አክሱምን ያጓጓዙትና የተከሉት ዝሆኖች ናቸው ይለዋል። ቀልድ ነው ይሄ ለኔ። እነዚያን የሚያካክሉ እጅግ የመጠቁ ቀመሮችና ዳይሜንሽኖችን የተላበሱ ግዝበታቸውን እንዳትጠራጠር ተደርገው የታነጹ ሱፐር ስትራክቸሮችን የሰሩ ሰዎች እንዴት ነው በሳርና በቅጠል ወይ በወፍና በከብት ሊያምኑና ጥንታዊ መስዋዕት ያቀርቡ ነበር ወዘተ ወዘተ የሚባለው? ቀልድ ነው ይመስለኝ። የአሁኑ የእኛ ዘመን ሰው ራሱን ከቀደሙት የበለጠ የመጠቀ ፍጡር አድርጎ ስለሚቆጥር ጥንታዊ ሰዎች የሰሩትን ሥራ ተመልክቶ እንኳን ከእርሱ በብዙ እጥፍ የመጠቁ ፍጡሮች እንደነበሩ አምኖ ለመቀበል ይተናነቀዋል። ስለሆነም እየቆፈረ የሚያገኛቸውን የሚገራርሙ ነዋየ ጥበባት ሁሉ ከባዕድ አምልኮ ከኋላ ቀር ህሊናዊ ባህል ጋር ከሆነ ፕሪሚቲቭ ወርሺፕ ጋር ምናምን እያያያዘ የራሱን ተረት ይፈጥርልሃል። ተረቱ ሲደጋገም እውነት ይሆናል። ግን ተረቱን ስታነብና ፊት ተደቅኖ የምታየውን የመጨረሻ ደረጃ የመጠቀ ሥራ ስትመለከተው ተረቱና ሥራው አልተገናኝቶም ይሆንብሃል። በጥንታዊ ቅርጾቹ ዙሪያ በዓለም የተቸከቸከው ተረት ብዙ ነገር የሚያሳየው የአሁኑ ዘመን ሰው ወይም አዋቂ ነኝ የሚለው እንኳ ከጥንቶቹ ጋር ሲነጻጸር የአሁኑ የዚህ ዘመኑ ሰው እጅግ ያልሰለጠነ መሆኑ ይመስለኛል። የነጻነት ሰባኪው ማርከስ ጋርቬ ድሮ የአሜሪካ ጥቁሮችን ሰብስቦ ታላቅነታቸውን ሲነግራቸው ከሁሉም የቀደመው ስልጣኔ የእኛ የአፍሪካኑ ስልጣኔ ነበር። የስልጣኔዎች ሁሉ ምንጭ እኛ ነበር። ለግሪክ ያሳየን፣ ለፐርሺያ፣ ለቻይና፣ ለሮማ፣ ለሜሶፖታሚያ፣ ለሂስፓኒክ ሲቪላይዜሽኖችን ሁሉ ስልጣኔያችንን ያቋደስን እኛ ነን ይላቸው ነበር። ሳስበው እነዚህ በጥቋቁር ድንጋዮችና በወርቅ አንኳሮች ላይ ከሺዎች ዓመታት በፊት የተቀረጹ የተራቀቁ ጥንታዊ ጥበባት የሚመሰክሩት እውነታ ከብዙ ያምልኮ ምናምን ተረት ይልቅ ይህን ጋርቬ የተናገረው እውነታ ይመስለኛል። ግን እነዚያን የመጠቁ የጥንት ስልጣኔዎች የሰሩ የሰው ልጆች ከምድር ገጽ ጠፍተው ከሆነ የስልጣኔ ጥበባቸው ለዚህ ዘመን ሳይደርስ የተቋረጠው በምን ምክንያት ይሆን የጠፉት? በቅዱሳት ድርሳናት እንደሚነገሩት በመሰሉ መንገዶች በውሃና በእሳት በእርግማን ይሆን የጠፉት? ወይስ ልክ ዛሬ ላይ እንዳለው የሰው ልጅ የአጥፊነት ስልጣናቸውን መጥቆ ኒውክሌር የመሰለ አጥፊ ኃይል እርስ በርስ ተጠፋፍተው ይሆን ጨርሰው የከሰሙት? ቅዱሳት መጻሕፍትም እኮ በትክክል የሚጠቁሙት ነገር አለ ይመስላል። የሰው ልጅ በራሱ ጥበብ ተመክቶ ተራቁቆ በግዑዛን ላይ ነፍስን እስከሚዘራ ድረስ ሰልጥኖ በመጨረሻ በራሱ ጥበብ እንደሚጠፋ ይናገራሉ እኮ ያውም ብዙዎቹ። ታዲያ የቀደሙትን ስልጡን አፍሪካውያን ወይም ምናሌዎችም የሰው ልጆች ከምድረ ገጽ ከነስልጣኔያቸው ያጠፋቸው የረቀቀ የጥፋት ቴክኖሎጂያቸው ከሆነ እኛም አሁን ያለነው የሰው ልጆች በተመሳሳይ መንገድ ወደታችን ጠብቀን ከምድረ ገጽ መጥፋት ላይቀርልን ነው ማለት ነውና ይሄ ሁሉ ሃይድሮጂን ቦምብ፣ ይሄ ሁሉ አቶሚክ ፈንጅ፣ ይሄ ሁሉ የኬሚካልና የባዮሎጂካል መቅሰፍት በገፍ ተቀባብሎ በየሀያሉ እጅ ተከማችቶ ለዝንተ ዓለም ጥቅም ላይ ሳይውል እንደተከረቸመበት የሚቀር ይመስልሃል? በፍጹም። ከዚህ ሁሉ ቢሊየን የሰው ልጅ መሃል ቢያንስ አንድ የተረገመ አጥፊ እንዴት ይጠፋል? ሊጠፋ አይችልም። አንድ ሂትለርን ወይ አንድ ትሩማንን የመሰለ ጨካኝ ተንቀሽቅሾ መጥቶ
አንዱን የኒውክሌር ሚሳኤል በአንዱ ላይ ካፈነዳው በቃ ከተመለን ሁላችንም ማለት አይደል? ማድ MAD ሙቹዋል አሹርድ ዲስትራክሽን የሚሉት ነገር አይደል? አንዱ መተኮስ ከጀመረ ሌላውም ይተኩሳል። ከዚህ አብረን ተያይዘን እናልቃለን። ሁላችንም ይገላግሉናል አንዳቸው። አቤቱ መንግሥትህ ትምጣ። በቀደም ዜና እየሰማው የሆነ የመጨረሻውን ዘመን ስልጣኔ ሾክ ብሎ የኤሌክትሪክ ሾክ ውስጥ ያስገባኝን አንድ ግኝት ሰማው። በአሜሪካ ዊስኮንሲን ወይም ሚቺጋን ዩኒቨርሲቲ ያሉ ተመራማሪዎች ከ10 ሺህ ዓመት በፊት ከምድር ላይ ዝርያው የጠፋውን ዲርወልፍ የተባለ የአውሬ ወይም የተኩላ ዝርያ በላቦራቶሪ ውስጥ ጄኔቲካሊ ሪኢንጂነርድ አድርገው ድጋሚ ነፍስ ዘርተው ፈጠሩት የሚል እውነተኛ ዜና ነው። ብዕሬን አውጥቼ በማስታወሻዬ ቀኑን መዘገብኩ። አፕሪል 08 2025። በቀደም ደግሞ ሌላ ተመሳሳይ ሾክ የለቀቀብኝ የሬዲዮ ዜና ዳግመኛ በጆሮዬ ጥልቅ አለ። ዲሴምበር 19 2025 ከክሪስመስ ጥቂት ቀደም ብሎ ማለት ነው። ይሄኛው ዜና ግን የመጣው ከወደ ራሽያ ነው። የራሽያ ሳይንቲስቶች ሮትፊለርስ የተባሉ ከ24000 ዓመት በፊት ከምድረገጽ የጠፉ ጥቃቅን ፍጥረተ ዝርያዎችን ከሳይቤሪያ የበረዶ ግግር ውስጥ አውጥተው ነፍስ ዘሩበት ይላል። እና ደግሞ ያሳቀኝ ነገር ልክ ነፍስ ሲዘሩባቸው ሮትፋየርሶቹ ወዲያው እርስ በርስ መራባት ጀመሩ የሚለው የዜናው ዝርዝር ነው። ይህም የሚያሳየው ለ24000 ዓመታት አንቀላፉ ማለትም ሃይበርኔት አደረጉ እንጂ የዝርያ ሲስተማቸውን አላጡም ማለት ነው ይላል ዘገባው። ወንድሜ አንድ ነገር ልንገርህ፣ የዮሐንስ ራእይን ተመልከተው፣ ትንቢተ ኢሳይያስን ወይ ሌሎች የብሉይ ትንቢቶችን እነ ዳንኤልን ወዘተ ተመልከታቸው እስቲ። በፍጻሜው ዘመን የሆኑ በዚህች ዓለም የተለያዩ ስልጣናት እጅ ገቡ የተለያዩ አውሬዎች የሚያደርጉትን አስፈሪ የሞት ሽረት ፍልሚያ ታነባለህ በየትንቢቶቹና ራእዩ ላይ። ታዲያ የአሁኑ የእኛ ዘመን ስልጡኖች ምን እያደረጉ ነው? የጥፋት ኃይላቸውን እያከማቹ ነው። የኒውክሌር አቅማቸውን እያጎኑት ነው። የሱፐርሶኒኮች ቴክኖሎጂያቸውን እያመጠቁት ነው። የሌዘርና የዩኤቪ ወይም የሰው አልባ በራሪ የመዋጊያ ሲስተማቸውን እያመጠቁት ነው። የጦር መሳሪያዎቻቸውን በጠፈር ህዋ ወይም በስፔስ ላይ እየተከሉ ነው። ሊታሰቡ የሚዘገንኑ ዓለምን በቅጽበት የሚበክሉ የኬሚካል መርዞችንና ባዮሎጂካል ቫይረሶችን የማጥፋት ኃይል እያመነደጉ ነው። እና በመጨረሻም ከሺዎች ዓመታት በፊት ከምድረገጽ የጠፉ የአውሬና የነፍሳት ዝርያዎችን በባዮ ኢንጂነሪንግ ካንቀላፉበት የሺህ ዓመታት በረዶ ቆፍረው እየቀሰቀሱ ነፍስ እየዘሩ በምድር ላይ እየለቀቁብን ነው። እና ከና 4500 ዓመታት በፊት በአባይ ወንዝ ዳርቻዎች ወይም በግብፅ ምድረ በዳ እነዚያን የሚያስደንቁ እነ ሐቶርን ከጥቂት ድንጋይ እየፈለፈሉ የሰሩት ፒራሚዶችንና እነ አክሱምን ከተራሮች ማኅፀን እየፈለቀቁ ቀርጸው እንደ ዘበት የተከሉት እነዚያ የቀደሙት ዝርያዎቻችን ከነመጠቀ ስልጣናቸው ባልታወቀ መቅሰፍት ከምድረ ገጽ እንደጠፉት ሁሉ ዛሬም የመጠቁና ሌሎች ፕላኔቶችን የረገጡት እና በሜርኩሪና በማርስ የሰረጎዱ ሸለቆችንና የተራራ ጉብታዎችን በስማቸው መሰየም የጀመሩት የአሁኖቹ የዘመናችን ስልጡኖችስ በኒውክሌር ተኩሰውም ሆነ ተተኳኩሰው ያጠፉናል ተብለው ሲጠበቁ ከሺህ ዓመታት እንቅልፋቸው የቀሰቀሷቸውን ጥንታዊ አውሬዎች አርብተው በላያችን ሊለቁና ሊጨርሱን ይሆን? ራን ወንድሜ ሆይ በመጪ ጦርነቶች የምትዋጋው ከሰው ጋር መስሎሃል። ከእንቅልፋቸው ከተቀሰቀሱ የዳይኖሶር ዝርያዎችና ከሰው አልባ ድሮኖች ከሂዩማኖይድ ሮቦቶች ጋር እንጂ። አሁን ግን እነዚህ ሁሉ የዚህ ዘመን ስልጣኔ መጨረሻ ሌተስት ጄኔሬሽን ምልክቶች ሌላኛው ዙር የሰው ልጅ ስልጣኔ ከናካቴው ከምድሪቱ ሊጠፋ ወይ ሊጠፋፋ መቃረቡን አያመለክቱም ብሎ የሚከራከረኝ ይኖር ይሆን? ተው ማነህ? የተኛውን ሰይጣን ተቀሰቅሳለህ? የተኛውን ዳይኖ ተቀሰቅሳለህ? የተኛውን ነፍሳት ተቀሰቅሳለህ? የተኛውን ልቤን ተቀሰቅሳለህ? ተው ማነህ? ስልጣኔ ግን ስልጣኔስ ድሮ ቀረ። ቻው የነገርኩህን ሟርተር ሰው ነገሩ ውስብስብ ነው። ይጠብቀን አንድዬ ከራሳችን። ሸጋ ሰንበት። መልካም ቀን። አሳፍ ኃይሉ